አሁን እኔና እሷ ባልና ሚስት ነን። ግማሹ የኔ መብት ነው፣ የእሷን ግማሽ መብት ነው ለኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ነኝ፣ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም፣ ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መብቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት ይሰጠች፣ ይሄን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይሄ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የሷ ማሰብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል፣ በቃ እንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ ያሽም እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክስ የስፖርቱን ስራ ደግሞ በእንዲህ ባለች ነገር መጥቀም ማለት ነው። ሳይኮሎጂካሊንም ማረም ማስተካከል ማለት ነው እያለን እንግዲህ እንደዛ እየሰራን ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር ለእኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ። ችግር በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መቶ መወያየት እንችላለን ያልኩ። ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን አመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለ። በበረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ ነው የምናገረው። ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት ይተኮስብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገሮች። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛ ሰዓት እንደዚህ ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረረው። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ የኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቀው ኤግዚቢት ተይዞ ነው መሀል ላይ ስደርስ የቆምኩት እኔ። እሺ ፈርዘር መሄድ ስለሌለብኝ 5 መኪና ተብሏል። 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይንስ በሂደት አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደማንኛውም ሰው ስንጀምር አንድ መኪና ነበር። ያን መኪና ስንጠቀምበት እንቆይና
ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረን ሌላ መኪና እንይዛለን።